ይስጥልኝ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ የምልህ አንድ ጥያቄ ልጠይቅ ነበር። ኔትወርክ ጠይቂ። እሰማለሁ፣ እንዳታወርዱኝ ግን። ኧረ አናወርድሽም። ማንም ይነካሽ ማንም የለም። ጠይቂ። አይ የሆነ ቪዲዮ አይቼ ነው ያንተ ሚዲያ ላይ የተሰራጨው እና ግርም ብሎኝ እኮ ነው የወሬ አምሮቴ ጨመረ እና ከአንተ ላረጋግጥ ብዬ ነው የገባሁት። የምን ቪዲዮ? አግብታል ወይስ አላገባም? ይሄ ነው ጥያቄው? አዎ። ሌላም ጥያቄ ካለሽ አንድ ላይ ጨምሪና ያው ኖ ጥያቄ ያው እንትን ምንድን ነው ቅንብር ሁላ መስሎኝ እንደዚህ አስጠግቼ ሁላ ነው ያየሁት እና ሳየው ሪል ነው ነገሩ እና አንተ ደግሞ የሆነ ቪዲዮ ላይ አየሁኝ። ይሄ ነው ጥያቄ። አዎ እኔም ልከውልኝ ነበር በውስጥ መስመር። ሰውየው እኔን ይመስላል። በመስታወቱ ላይ እኔ አስጠግቼው ላይ አየሁት ማለት እኔ። ቆይ አንተ እኔ አይደለሁም ልትል ነው? ቆይ መልስ ጥያቄ አይ ልስማክ። እሺ ይኸው ሚዩት አድርጌ ለመስታወት አስጠግቼው ላይ አየሁ ራሴ። ይህ ሰውዬ እኔን ይመስላል። እኔ አግብቼ ነበር ወይ የሚለውን ጥያቄ ራሱ ከዶክተሮቼ ጋር ተነጋግሬ ነበር። ባለፈው ሆስፒታል ገብቼ ስለነበር ስነቃ ኦልሞስት ሞቼ ስለነበር ማስታወስ አትችልም ማለት ዶክተሩ። የማስታወስ ችሎታ ቀንሷል። እኮ ቀላል አይደለም። እኔ አንተን አሁን የማውቅህ በጣም ብዙ ሰው ምናምን ትሪት ስታደርግ ነው። ገባ? ኖ ያው ቆይ እናውራ። አንተ እኮ እየቀለድክ ነው። እየቀለድክ ስለሆነ እኮ ነው። የምሬን ነው እኮ ነገሩ ሪል ነው። አንተ ቆይ አሁን አይደለም ይሄ ነገሩ ሪል አይደለም። ኖ በቪዲዮ ላይ አወርታል እኮ ኦልሬዲ። አንተ ግን ነገሩ ሪል ነው ሪል አይደለም የሚለውን ነገር በቪዲዮ ላይ ያወራሁትን ሰምተሻል? አዎ ስለሰማሁኝ እኮ ነው። እና ሰምቼም አሁንም እያየው ነበርና ግራ ገብቶኝ እና መንታለክ። እሺ ቆይ መንታለክ። እኔ ራሱ አሁን ግራ የገባኝ እሱ ሰውየውን ስታየው አሁን እኔ ጺም አለኝ አይደል? ሰውየው ጺም የለውም። ያ ሰው ጺም እኮ ኖ ጺም እኮ በእድሜ ደረጃ የሚመጣ ነው። የሆነ ሰዓት ላይ ታሳድገዋል፣ የሆነ ሰዓት ላይ ያልቃል። እዛ ጋር ደግሞ የሆነ ሊሆን ይችላል። አሁን እኔ እንግዲህ የማስታወስ ችሎቴ ከተመለሰ ላስታውስ ይችላለሁ። አሁን ግን በቃ የለም ጭንቅላቴ ውስጥ አግብቼ ነበር እንዴ? እኔ ራሱ ጥያቄ ነው። ኧረ በመብራን ኧረ አይበላም። አይ ግን እኔ በተደጋጋሚ እውነት ነው ስላየሁት እኮ ነው። ፎቶ እንደዚህ በጣም አንተን ነው የሚመስለው። ጥርስ እንዲህ የሆነ ነገር እንኳን እንትን ቢል በጣም ለምን አትጠይቂውም? አይቀርም። ኖ እኔማ እኮ አውርተናል እኮ ከልጅቷ ጋር። ግን ሴት ልጅ ስለሆነች እኔም ሴት ስለሆንኩኝ ሴት ነች ጭራሽ እና ወንድ ነው እንዴ? አይ ያው በአንተ ፎቶ ነው የተለቀቀው ስላልሽኝ ቲክቶክ ላይ ማንም ሰው ኖ እንትን እኮ ነው። ይኸውልህ ቅንብር ቢሆን አንድ ሁለት ፎቶ ላይ ቅንብር ሲሆን ሲሰራ እንደዚህ ፎቶ ሲሰራ ምናምን ያሳያል። ይሄ ለአንቺ ምን ይጠቅመሻል? እኔማ ምንም አይጠቅመኝም። ግን ለምን መሰለህ አንተ እዚህ ጋር ስታወራ ምሰማ ከምክርክ ምናምን እንዲህ ነው ስለ ሰው ስለመበደል ምናምን ታወራለህ ብዙ ጊዜ። ብዙ አዳማጭ አይደለሁ ባይተው እንደዚህ አይነት ነገር። ግን እንዴት ነው አንተ ደግሞ እንደዚህ በእንደዚህ አይነት ሳገኝክ ነው ይሄን ነገር አያደርግም። ገባህ? ወይም የሰው ልጅ የሆነ ለምን ነው የሆነ ሰው እኮ የሆነ ታይም ውስጥ የሆነ ነገር ውስጥ ይገባል፣ ከዛ ደግሞ ይወጣል። ይሄ እኮ ያለ ነገር ነው። ከሰው ልጅ ጋር ትገናኛለህ፣ የሆነ ሰዓት ላይ ደግሞ ትለያያለህ። ኖርማል ማለት ካለፈው የጥሩነት ታሪክ የለኝም። ጥሩ ሰው አይደለሁም። ስለዚህ እንደዚህ አያደርግም ብለሽ መከራከር የለብሽም። እኔን አታውቂኝማ። ጀስት የምታውቂኝ እዚህ ላይ ነው። ኖ እኔ እኮ አታደርግም ታደርጋለህ ምናምን እኮ አይደለም። ግን እኔ አንተን የማቀቅ እኔ እኮ አሁን ማለት ነው የመጣሁበት አንተን የማቀቅ እንዴት ነው በቃ ስታወራ እዚህ ጋር የምታወራቸው ነገሮች አሉ ላይ እዛ ጋር ደግሞ በሆነ ስታይል ሳገኝክ ነው ይሄ ነገር እንዴት ነው ተቀነባብሮ ነው ላይ ከዛ የሆነ ደግሞ ትንሽ ቆይቼ ደግሞ ምናምን ስክሮል ያደረኩኝ የአንተ ደግሞ ምናምን ቪዲዮ መጣል ምንድን ነው ምናምን ታውቃለህ። በጣም የወሬ እንትን የጨመረና ውስጥ ገባሁኝ ምናምን ማጣራት ምናምን በደንብ እንደዚህ ማለት ፎቶዎች ሲሰሩ ላይ
ያስታውቃል። ገባ የሆነ የፎቶ ሲቀነባበር ምናምን ርዕሱን ትተሽው አሁን ምንድነው ሰጥሽ ጥቅም ካለ እኔ አሁን ጥቅሙ ምንድነው? እዛ ጋ አሁን ምንድነው አሁን ሁለት ደግሞ ከ10 ደቂቃ በፊት የተለቀቀ ቪዲዮ አለ። አሁን ምንድነው ልጅቷ የምትለው በቃ አንተ እንደዋሻት ላይ እንደ ካድካት ላይ የሆነ እርግጠኝነት ነው ብዬ ነው ማለት ያላስታውስ ጥምጥጥ አድርጌ ክጃት እርግጠኛ ነኝ። በእርግጠኝነት እሷ የምትለው ግን እኔ አሁን ማስታወስ እንግዲህ ሰውየው ልሆንም ላልሆንም ይችላል። አሁን እስከማድረግ ድረስ ኖ ልሆንም ላልሆንም እችላለሁ ምናምን እኮ ይሄ ማለት እንትን አይደለም። ልሆንም ላልሆን እችላለሁ እንዴ አትናደድብኛ። አትቆጣ እንዴ እኔ እኮ ጥማቴን የወሬ ጥማቴን ከአንተም ከዛም ለማጣራት ነው። አታጣሪ ችግር የለም። ይኸው ለእሷ አንተም ለምን አንዶነች አላውቅም፣ ግን እመኛት አይሻልም? አይቀልም እንደዚህ አላውቅም። አይ መችክሽ ግን አይ ለምን አቷን አታውቅም? ቀላሉ ነገር እሷ እኮ ከማመንም እኮ በላይ ማስረጃ ዛ መታለች። ማስረጃዋ ምንድን ነው? ኢዴት የተሰራ ፎቶ ምናምን ቢሆን ያስታውቃል። አንተ አሁን ደግሞ እያልከኝ ያለው እኔ የሚመስል ሰውዬ ማለት በጣም ሰውን ልትመስለው ትችላለህ፣ ግን በዚህ ደረጃ ነው ወይ ሰውየው ወንጀል መሰቀል ያለብኝ በሰውየው ወንጀል እኔ እመሳሰላለሁ። ኖ ግን አይ አንድ ነገር ልንገርህ፣ እውነቴን እኮ ነው በልክ እንትን የሆነ ምን አለ መሰለክ፣ አሁን እንደዚህ አይነት ነገር እውነቱን አውርተህ ኖርማል ማለት አንድ ሰው በህይወት መንገድ ውስጥ ያው ቀኖች፣ ጊዜ፣ አመታት ምናምን እየተቀየሩ ነው ብዙ ነገሮች የሚቀያየረው እና ያለፈው ታሪክ ማንም እዚህ ጋር ማንም ሰው አያገባው። ገባክ? ስላለፈው ስለአንተ ላይፍ ማንም ሰው አያገባው። ማውራት ፈለግሽና ወይ ላይቭን አንቺ ኖ አወራለሁ። ኧረ በስመ አብ እኔ ምን ቦጥ ነው ሰማሃለሁኝ እኮ ግን እኔ እያልኩህ ያለው ስለማከብርሽ ነው። ያው እየሰማሁሽ ያለው እኔም እንደዛው ነገር አይደለም። ኦኬ በቃ እሺ አይ ኖ እኔ ለመሰልክ ለአንተም አሪፍ ነው እንደዚህ ስታወራው። ገባክ? ለመሰለክ ማላውቀው ነገር እንዴት ነው? ምንም እኔ ላግባ ማስታውሰው ነገር የለም። አግብተሃል ካላችሁ ተቃሉኝ ታጥራት እንደዛ ነው ቢሻል። እሺ ይመችክ፣ ጌታን ይመችክ። እሺ ደህና ደር አጋባችሁ እንዳራችሁ ልጁ ነኝ የሚል ሳይመጣም አሁን ልጁ ነኝ የሚል እንጠብቃለን። እኔ ግን ሚስቶቼ ብትሉ ነው የሚሻሉት። እኔ አሁን ብዙ ሚስቶች ነው ያሉ። ሌሎቹስ እንደዚህ ፎቶ ምናምን ማምጣት እኮ አለባቸው። እንዴት ነው የፈዘዙት? እንቀጥል። ታች በጣም ብዙ የወረርሽኝ ታካሚዎች እያሉን እንደገና በዚህ ጊዜ እሺ ሄሎ ጤና ይስጥልኝ። ሄሎ ተኝተሽ ነው? እንዴ ናትና ተኝተሽ ምን ብርድ ልብስ ውስጥ ነሽ? ውጫ ከብርድ ልብስ ይሰማል? ጉድ ፈላ። ቆይ ሄሎዋን ትጨርስ። ተረጋጋስ። አይሰማም። ስንቴ ነው ሄሎ የምትይው? እናንተ ደግሞ ሀሳብ ጨርስ እስኪ ሄሎዋን አጠገቧ ሰዋል ባልፍ እንዳታስገድዱ። አውቃማ ይልኛል። አውቃማ መሆኑን አውቃለሁ እኮ ግን
ምንድን እያደረገች ነው? ብርድ ልብስ ውስጥ ነች። የሆነ የሚንኮሻኮሽ ነገር አለ። እሺ ሄሎ ሄሎ፣ ባለሀብት ባል ካለ ፈልግልኝ። ኦኬ፣ ስንት ያለው ይሆንልሽ? ስንት ያለው? እሺ ታብታብ አድርጉ። 100,000 ይግባ። እሺ ታብታብ አድርጉት። ሄሎ፣ ኧረ በር ላይ ምንድን ነው የሚፈጠፈጡ? ሀገሬ ትንሽ ተምታታብ ተቀላቀለብኝ። ምንድን ነው? ቆይ እስኪ ይሰማል? እሺ እዚህ አሁን ለምሳሌ ሊቢያ ያሉ ልጆች ቢኖሩ ሊያግዙሽ የሚፈልጉ ምናምን ትፈልጊያለሽ? አዎ። ይኸው እዚህ ውስጥ እንግዲህ ንገሪያቸው የምትፈልጊውን ነገር። ምንድነው አሌክሲ? እሱ ወንድሙ እኔ ባህር ሄጄ ነበር በፊት ማለት ነው። ከዛ ተመለስኩ፣ አሞኛል፣ ተመለስኩ። ከተመለስኩ በኋላ የሚሄደው ቤት የለኝም፣ ስራ ቦታ ነው የነበርኩ በፊት። ከዛ ከተመለስኩ ከሱ ጋር 1 ወር ነበርን። ከዛ እኔ አልፈልገውም፣ አልወደውም፣ ከሱ ጋር መቆየት አልፈልግ። ጉድ እሱ እኔ ወድሻለሁ ምናምን ነው የሚለኝ። ግን እሱን ታዩና ቆይ እህቴ ይኸውልሽ፣ እሱን ታዩ፣ በቃ ታዩ። እሱ የማትፈልጊው ከሆነ እሱን ከእሱ ጋር አትውጪ። ግን አሁን እዚህ ውስጥ ሊያግዙሽ የሚፈልጉ ሰዎች ካሉ፣ ሊቢያ ያላችሁ ሰዎች አውሯት እሷ። ወይ ደግሞ ልታወሯት የምትፈልጉ ሰዎች ካላችሁ ግቡና አሁን እንዴት ልታግዟት እንደምትችሉ ንገሯት። ቆይ እሺ፣ አንድ ሰው ላስገባልሽ። አውሩ እስኪ ሁለታችሁ። እሻችሁ እዛ ካለ ሰላም። ታዲያስ ገብቶኛል። እኔ የምትለው ያለችው ያው አንተም ገብቶሃል መሰለኝ። እኔ ተገድጄ ነው ያለሁት። ለምን የሚያግዘኝ ሰው ስለሌለ፣ ከእረፍት ስወጣ ወይ ከስራ ስወጣ የሚረዳኝ ሰው የለም እና እንዲረዳኝ ነው እሱ ጋር ያለሁት ምትል መሰለኝ አይደለ? ኮሜዲዩ እንደዛ ነው ያለች። ትግርኛ በትግርኛ ላዋራት። ትግርኛ መሰለኝ። ቴንኪው፣ አመሰግናለሁ የእኔ ጌታ። ትግርኛ ትዛረብ ይኸወዶ ሄሎ ሄሎ፣ አውሪያት። እሺ አባቴ አዋሪኝ እስኪ። አዛርብንና አይ ምሳይ ከዛረብ ትግርኛ። ሰላም ከመይ ከደሓንዶ እንታይ እስኪ أنا سكر مذاختي عمتن قلم دقيرة بحكي أبزي لبيع السبسي يبلين كمزم شبلك تخونا يبلين قاب بحر مستمرسكو زفوطة تغطي شعور مسوطاني كمجدو مسوطاني حنا بسرح يقع كل جزي أبسرح يسرح مالتي تخونا سبس خالص فوطة قالت لذي يبلع بسرح يمجمع عرفت تطوط خلقي مخيدي بالكل مالتي. أيوة تسمي كابي عرفتي حج خما شو عطور حدي ربهم مو بدأت تروحي يلا تودي እሱ አይረሆን ብሎክ ይገብሮ ብትሕን ብለን ንገልመ ለበቃ ጸልዮ አይዶዝን ይኸማ ኣብቲ ዓዲ ዝነብር ምሳኸይ ጥንሕ በል ሰብ ካራኸበኪ ብውሽጢ ርኸብኒ እሞ ኣብኡ ዝፈልጦም ሰባት ኣለዉ ካራኸበኪ ምስኦም ምስኻቶም እሶም መፍትሒ ይረኽቡ ይደልዩልኩ ማለት እዩ። ተሓፍለይ ብውሽጢ ፎሎ ግበርንና ተረዲኽ የልክ ያጅ ቴንኪዩ፣ አመሰግናለሁ የኔ ወንድም። እሺ አንተ በጣም ጥሩ ሰው ነህ። እግዚአብሔር አምላክ ይባርክ። የሀሳብ ልብ እንዴት ልበል፣ በቃ እግዚአብሔር አብዝቶ ይባርክ። እሺ እኔ ጌታ ወልደህ ክበር፣ በልጆችም ታገኘዋለህ የኔ ወንድም። አመሰግናለሁ። እሺ ቴንኪዩ የኔ ቆንጆ። ቻው። እሺ ሰላም እንደው እሺ አወራችሁ አይደለ? አይዞሽ
የማትፈልግበት ህይወት ውስጥ ያለችው ዞሮ ዞሮ የሚያግዛት ሰው ከተገኘ ጥሩ ነው። በምክንያት ነው ያው ምንም ያደረኩት ነገር የለም። እግዚአብሔር በቃ በምክንያት ምናልባት ይህ መድረክ ስለተከፈተ ያ ነው። ሄሎ ጤና ይስጥልኝ። አብስጥልን ሰላም ነው። እንኳን ደህና መጣሽ። ምን እንታዘዝ? አይ ምንም እኔማ ቅድም ልጅቷን እንድትተረጉምልን ብዬ አስቤ ነበር። በዚህ አጋጣሚ ግን እንትን ለማለት እፈልጋለሁ እና ማለት ምን ያክል በጣም እንደዚህ ሰውን መስማት ከባድ እንደሆነ በጣም ይገባኛል እና ደስ ይላል። የምትሰራውን ስራ በጣም ደስ ይላል። በተለይ ደግሞ ለሴቶች ኢምፓወር የምታደርጋቸውን ነገሮች በጣም ሳላደንቅ አላልፍም። ያው ቅር ካላለ አንድ ነገር ማለት የምፈልገው እንደዚህ የሆነ እንትን የሆነ በጣም እነሱ ብዙ ነገሮች ተጋፍጠው ብዙ ነገሮች ምናምን ስለሚመጡ እነሱ ትክክል ማለት ያደረጉትን ነገር ትክክል ባይሆንም እንኳን የሆነ ጃጅ ባናረጋቸው፣ በተለይ ደግሞ ኮመንቶች ላይ ምናምን ማለት እነዚህ ሰዎች አብዛኞቹ ወደ አንተ ጋር የሚመጡት በጣም ብዙ ችግር አልፈው፣ በተለይ ደግሞ የሴቶች ችግር እኔ ላንተ አልነግረም እና አንተም ታውቀዋለህ ብዬ አስባለሁ ከምትናገረው እና ከምትሰራው ነገሮች ስለማይ ማለት ነው። እናም ከሴቶች በላይ ወንዶችን በደንብ ብትመክርልኝ ብዬ ማሰብ እና በጣም ቦታ ሊያዝ እና ልጅ ሊገቡ ካልምትናልክ ግን በጣም ነው ማደንቅ በጣም ማለት ነው። እሺ አመሰግናለሁ። አድናቆት ተው ጓዶች፣ ደስ አይለኝም። ሙቀት በጣም አልችልም። በቃ ልጥባችኋል። ትንሽ በአፍጢሜ መትከል ነው። አሁን እንደ ሰሞኑ ምናምን እንደቀደሙ በአፍጢሜ በሳቁሉኝ ነው እኔ ምችት መወፍረውልህ እንደዛ። አድናቆት አታብዙ፣ ጥሩ አይደል። አበሻ አድናቆት ሲያበዛ ደስ አይልም። ሲያጥረገረግህ ልክ መሆነ ተረጋግጠው ትልቅ አይመጣም። ገብቷችኋል? ለዛ ነው አይሙሬ በትክክል አይሰራም። አሁን ትንሽ እንትን ነው ሞቀኝ ግሪን ራሱ አላሙ። እሺ ሄሎ ሰላም አሌክስ። ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየልኝ። እኔ አንድ ነገር ላማክር ብዬ ነው ልጠይቅ ብዬ ነው። እኔ ስደት ከወጣሁ 4 ዓመት ሊሆነኝ ነው እና ወደ ቤተሰቦቹ ብር ሲልክ እኔ እንዳለው ስራ በትክክል አይሰራም። ስለዛ ተናድጄ ብሩን በእጄ ይዤ እንትን ወርቅ መግዛት ጀምሬያለሁ እና ኢትዮጵያ እዚህ ገዝቼ ኢትዮጵያ ይዤ ቢገባ አይቀንስም ወይ? እንዲሁም መሸጥ እችላለሁ። እኔ ራሴ ሽጬ ራሴን የሚፈልገው ነገር ማድረግ ስለሚፈልግ ታውቆ መረጃ አለ። ወርቅ መግዛት ጥሩ ማለት ብር ከምታስቀምጪ እንደውም ወርቅ ብትገዢ ሀሴት ነው። ወርቅ ሁሌ ዋጋው የማይቀንስ ነገር ቢኖር ወርቅ ነው። እንደውም እየጨመረ ነው የሚሄድ። አሁን ዛሬ ገዝተሽው የዛሬ 2 ዓመት ብትሸጪው አሁን ከገዛሽበት ብዙ ጥፍ ነው የምትሸጪው ወርቅ። ስለዚህ ወርቅ መግዛት ጥሩ አውቃለሁ። ግን ኢትዮጵያ ይዤ ቢገባ ኢትዮጵያም አይቀንስም? ወርቅ አይቀንስም። ወርቁ ሁሌ እንደተወደደ ነው። ወርቁ ወርዶ አያውቅም። እሺ ኦኬ፣ እሺ፣ አመሰግናለሁ። እሺ ክብራትና ክብራት አፍቃሪዎች ተረጋጉ። እስቲ ተረጋጉ። ግፍ ያለ በረለ አትጋፉ። አትጋፉ። ወይን የገባው ማለት ነው። አሌክሱ ቴንክ ዩ። እኔ ደግሞ ላደንቅን የገባሁት እንደምትጠላ ስለማቅ ቀላል አደናንቅሃለሁ። ግን አንዳንዴ በዚህ አጋጣሚ እህቶቻችንን አሁን ቅድም እንደገባቸው አይነት እህት አለች። በእውነት ሰው ማማከር ሰው የማያገኝ ሰው እና
ስንቀልድ ትንሽ በመጠኑ እናርገው። ለምን በጣም የጨነቃቸው አንተ በጣም ለብዙ ታስፈልጋለህ። ሰው የሌላቸው ሰዎች ስላሉ ገብተን ቦታ ባንይዝ፣ ይሄንን መድረክ ለመወያያ ለመማማር ህይወታችንን ለመቀየር ብናደርገው ብዬ እላለሁ። አንዳንድ ጊዜ መጫወት ምናምኑ ጥሩ እንዳለ ሆኖ ግን ቁም ነገር ደግሞ ብንሰራበት፣ ህይወታችንን ባንቀልድበት፣ ከሌላው ብንማማርበት ብዬ እላለሁ እና ኮመንታተሮች በዚህ አጋጣሚ እንቀየርበት። እኔ እንጃ አንተ ጋር ሌሊት ይመስለኛል በዚህ ሰዓት። እኔማ አልወርድም በቃ አስወጣት ምናምን ካላችሁ እንደውም እቆያለሁ። ለምን ሌሎቹን ስትናገሩ ስለማይ በጣም ኮመንት በጣም ነው የማነበው። ቁጭ ብዬ አሌክስን ሚድናይት አልፎ ቁጭ ብሎ ከኛ ጋር ሲያወራ ውሃውን እየጠጣ ይሆን ነገር ብንጠቀምበት ብዬ እላለሁ። ህይወታችን ይቀየር፣ አናሹፍ። እውነት እኛ እዚህ ቁጭ ላይ ስናወራ ሰዓቷ እየሄደች ነው፣ ደቂቃዋ እየሄደች ነው፣ ሴቶች እድሜያችን እየሄደ ነው። አንቀልድ። እውነት በሌላው ህይወት ላይ የመጣውን እንማርበት። በጣም ብዙ ነገር ነው እዚህ ውስጥ የምንሰማው ለወሰን ነው ማለት ነው። ህይወታችንን ካልቀለድንበት እና ማሾፉ ምናምን እንዳለውን አሁን እኔ የአሌክስ ማግባት ማወቅ አለማወቅ እኔ ህይወት ላይ ምን ለውጥ ያመጣል? ስንት የራሴ ጉዳይ እያለብኝ መጽሐፍ ብታነቡ ይሻላል። እዚህ መታችሁ ነት የምትማሩበት ነገር ከሌላችሁ አሌክስ ያግባ ፂም ይኖረው አይኖረው በእኔ ህይወት ላይ እስቲ አንድ ቀን ደሞዜን ይጨምርልኛል? እሱ ቁጭ እያለ እየሳቀባችሁ ነው የሚቀጥለውን ፐርሰን የሚያስገባው። ምክንያቱም እንደው በጣም የሚታዘብን ነው የሚመስለኝ እያየን እንደዚህ አይነት ሰዎች ስንገባ። ግን ሌሎቻችን ገብተን ብንማማር ህይወቴ እንደዚህ አድርጌ ቀየርኩ፣ የሆነ ስራ ጀምሬ እንደዚህ ስራ ሰክሰስፉል ሆንኩኝ ምናምን እያልን ብንማማርበት ይሄ ፕላትፎርም እንደዛ ብናረግ ይሻላል። ነቃ ስንል የሆነ ታይም ላይ ሰዓቱ ሄደዋል። እናንተን ግን በጣም እግዚአብሔር ይስጥክ በእውነት እንደዚህ አይነት እድል ከፍተክ ስናላግጥም ደግሞ በጣም የሚያስቀኝ ስናላግጥም የሆነ ሰዓት ሰጥተህን ዝም ብለህ አስተናግደህን ምናምን ተርፈል። አይ ቲንክ የተንፍሱ አይነት ነገር ይመስላል። አንተና ስታስተናግደን እስቲ የሚያናግሩት ሰው ስለሌለ እዚህ መጥተው ይወጣላቸው አይነት ነገር ይመስላል። ግን እህቶች የእውነቴን ነው የምላችሁ፣ በጣም እዚህ ኮሜንት ላይ የምንተዋወቃለን። አናሹፍ። የሆነ ሰው መጥቶ ሲናገር እስቲ ከዚህ ሰው ላይ ምን እማራለሁ፣ ምን ይጠቅመኛል፣ ምን ይዤ እሄዳለሁ ምናምን ብለን እንበል። ምክንያቱም ላይፍ ቀልድ ጆክ ምናምን ብቻ አይደለም። እኔው ነገር እንቀይር ብቻ እንደዛ ለማለት ነው። አንተን ግን በጣም አበረታታሃለሁ። ሳታቋርጥ በየቀኑ እየመጣ ጊዜን እየሰጠ አጥፍተህ መተኛት በምችልበት ሰዓት እኔ በቃ ነው ማዳምጥህ። እናንተ ጋር ሌሊት እንደሆነ አውቃለሁ እና በእውነት እግዚአብሔር እድሜህን ያርዝመው። በጣም ከዚህ እድሜ ትንሽ አሁን አርጅቻለሁ ማለት ሳይሆን ከዚህ እድሜ ትንሽ ቀደም ብዬ ባቀላለሁ እና አሁን ከኔ አነስ ያላችሁት ወጣቶች ተማሩበት። ይቆጫል ህይወት፣ በጣም የሚቆጭ እድሜ ላይ ይደረሳል። እና ቴንኪዩ በጣም አሌክስ ስላስገባኝ ደስ ብሎኛል። ምገባ አልመሰለኝም። አመሰግናለሁ። በጣም ጥሩ ሀሳብ ነው ያነሳው። እኔ ሁላችሁንም ሀሳብ ስለማከብር ነው። ማጥረግረግም ለሚፈልግ ሰው ደስ ይለኛል። መመረቅም ለሚፈልግ ሰው ጥሩ ሀሳብም አለው፣ መጥፎ ሀሳብም ላይ የለው። እኔ እዚህ ቤት ብሎክ አድርጌ አላውቅም። ማንንም ሰው አስወጥቼ ሚውት አድርጌ ምናምን አላውቅም እዚህ ቲክቶክ ከጀመርኩ ጀምሮ። ምክንያቱም የምፈልገውን እየመረጥኩ ለመስማት ኮረማ መመጣው ይሄ ችግር አለብኝ ማለት ነው። ሰው የፈለገውን እንዲል እመክራለሁ። ምክንያቱም ሰው የፈለገውን እንዲል ግድ ነው። ፈጣሪ ራሱ ነፃነት ሰጥቶናል። ስለዚህ አትፍሩ። እሺ አትፍሩ ለመግባትና ለእንትና። ሄሎ ዝምታ መልስ ነው ብላለች። እሺ ቀጣይ አትጋፉ። በር ላይ በጣም ከፍተኛ ግፊያ ነው ያለው። እሺ መልካም ልብ አለ። ሀበሻ ተገኘ። ማንሽ ታማሚ በዛ። ፍቅር በቃ ዘንድሮ በርትቷል። አሁን እኮ በኢሞ ምናምን እኮ አስቁመናል እኮ። በኢሞ
ብቻን ይምጣ እንታያለን። ኢሞ ላይ ጠብሼ ብላችሁ ነው ብቻ እኔ አውቃለሁ። ፌስቡክንም አስተኝተነዋል። ሄሎ ሄሎ ኢሞ ጸጥ ብሏል። አሁን የትዳር አገናኝ ምናምን ኮሚሽን ጋር የሄዱ መሰለኝ አብዛኞቹ። ሄሎ ሄሎ ሰልፉ ላይ ምን ይሉጋቸው ይሰማል? ይሰማል? ይሰማል ነበር የቤት እንኳን ደህና መጣ። እንኳን ደህና ቆየኸኝ ነበር። ምን እንታዘዝ? ማለት ዛሬ ገና ነው የገባሁት። እሺ እና የምታወሩት ነገር ደስ ስላለኝ ነው የገባሁት። ለአድናቆት ነው የገባው? አዎ እሺ ተቀብያለሁ። አመሰግናለሁ። እሺ በእንቅልፍ ልባችሁ አትግቡ ብያለሁ። እኔ ነግሬያለሁ። በእንቅልፍ ልባችሁ አትግቡ። አንዳንዴ በእንቅልፍ ልብ የምናወራው ሚስጥሩ ላይ ልናወራ እንችላለን። እሷን በእንቅልፍ ልቡ መሰለኝ የገባው። እሺ በር ላይ በጣም ተጨናንቋል። ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። አሌክስ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። ምን እንታዘዝ? እኔ እንኳን ብዙ ነው ታሪኩ። ከምን ልጀምርልህ? ምንድን ነው? አፍቃሪ ነሽ? አፍቃሪ ነኝ። ያው እኔ ድምፅሽ ግን ታፍኗል። ኤርፎን ነው የምትጠቀሚ? ኤርፎን ነው የምጠቀመው። ይሰማል? አዎ፣ ግን ጥራት የለውም። ኤርፎኑን ልታወጪው ትችያለሽ? እሺ፣ ኤርፎኑን አንስቻለሁ። አሁን በጣም ጥሩ። እሺ፣ የት ነው የያዘሽ ፍቅሩ ኢትዮጵያ ነው ያዘኝ። ያኔ የዛ ትዳር አግብቼ በትዳር ቆይቻለሁ ማለት ነው። ወደ 14 ዓመት ሆኖናል በትዳር ላይ እና 2 ወንድ ልጆች አሉኝ። አንደኛው እዚህ አረብ ሀገር የአመት ከ6 ወር ነው ጥዬ የመጣሁት። አንደኛው ደግሞ 13 ዓመት ሆኖታል። የመጀመሪያው ልጄ። ሁለቱም ወንድ ናቸው እና ከባለቤቴ ጋር የተገናኘ ነው በፍቅር ነው። ያኔ በፍቅር ተፈቃቅረን ነው፣ በቤተሰብ ፍቃድ አይደለም። ቤተሰብ ሳይወድ ነበረ ትዳሩን ያገባሁት፣ በራሴ ፍቃድ፣ ያኔ ያው በፍቅር ማለት ነው። እና በፍቅር እየኖርን ባለቤቴ ቆንጆ ስለሆነ ሴቶቹ በጣም ነው የሚወዱት። አፍቃሪዎች ይበዛሉ። መልኩ በጣም እንትን ያማልላል። ያው እኔም ከሱ ቆንጆ አይደለም ማለቴ ሳይሆን ሴቶች ይወዱታል። እሺ። እና እየኖርን በመሀል ላይ አዲስ አበባ ነበረ የምንኖረው እና የአጎቴ ልጅ ፓስፖርት ልታወጣ እኔ ጋር ትመጣለች፣ እኔ ቤት ማለት ነው። ያኔ የመጀመሪያው ልጄን ወልጄ የ4 ዓመት ልጅ ነበረ። ያው እንዲገባ ነው ማማክርና ከዛ እሷ በምትመጣበት ጊዜ እኔ ደግሞ ያኔ ስራ ነበረ። ስራ በፈረቃ ነው የምንሰራው
እሷ በመመጣ ጊዜ እኔ ደግሞ የአዳር ሆንኩኝ ማለት ነው። 1 ሳምንት አዳር 1 ሳምንት ቀን ነበረ የምንሰራው ማለት ነው። እና በዛ መሀል ላይ እቺ ያጎቴ ልጅ በመመጣበት ጊዜ ከሱ ጋር ያው ምን እንደጀመሩ አላውቅም። ጎረቤቶች ይነግሩኛለች ልጅቷ ምንሽ ናት ሲሉኝ አይ ያጎቴ ልጅ ናት ብዬ ነገርኳቸው። አይደለችም ይቀላለዳሉ ምናምን አንቺ በደንብ እንትን አላየሽም ምናምን ሲሉኝ አይ እህቴ ናት ያው እኔ ጋር እንግድነት ነው የመጣችው እና እኔ ደግሞ ባለቤቴን አምኗለሁ እሷ ደግሞ ፓስፖርቱን አውጥታ ምናምን ትሄዳለች አትቆይም ምናምን ብዬ ነው የምላቸው ለጎረቤቶቼ ማለት ነው። እነሱ ወደ ሌላ ነገርም ዘልቋሉ እና ያው ፈጣሪ ያው ክፉ ነገር አታስብና ያው አንድ ቀን ገጠመኝ አልጋ ላይ ተኝቶ ደረስኩኝ ማለት ነው። ቤትሽ ውስጥ? አዎ ቤቴ ውስጥ ማለት ነው። እሺ ከዛ ያለኝ አማራጭ በቃ እኔ ልጁንም ትቼ በቃ ከቤት እንደ እብድ ብን ብዬ ማውጣት ነው ያለኝ አማራጭ። ወጣው። እሱም በቃ ህይወቱ ተበጠበጠ። እንደሆነ አልሆነም። ጥፋቱን አወቀ። ልጁን ወስዶ ለእናቱ ሰጣ። እሷም ሄደች። በቃ ለቤተሰቦቼ የሌለና ያለ ዋሽታ እኔ ተበዳዩ ያለው እሷ እንደተበደለች ነው ለሱም ለቤተሰቦች ያወራችው እና ቤተሰብም ያው የእሷን ነገር ተቀብለው እኔ ጥፋተኛ አርግቶኝ ምናምን ብዙ ነገር በቤተሰብም ተደራርሷሉ። አባቴም አጎቴም ተጣልተው ግንም ሆኖ በቃ አልቆረጠም። በጣም ነው የምወደው፣ አፈቅረዋለሁ። ያው የልጅ አባት ነው ምናምን ብዬ በ3ኛ ዓመታችን ተገናኛን ማለት ነው። ያው ለልጃችንም ስንል ቤተሰብም ያው ያለፈ አልፏል ሲጣን ያሳስታ ምናምን ብለው መሀል ላይ ሽማግሌ ገባ እና ከዛ በቃ ሁሉም ነገር ትተን እንደ አዲስ ጀመረን ማለት ነው። ያው ለልጃችንም ስንል ከዛ እየኖርን ያው ከቆይታ በኋላ ደግሞ በቃ በሰላማዊ እየኖርን በቃ እሱ ያው ሴቶች ይወዱታል ብያለሁ። እንግዲህ እኔ ምን እንዳለበት አላውቅም። አፍቃሪዎች ይበዛሉ እና ከዛ እየኖርንም እኔም ወደ አረብ ሀገር መጣሁ። አረብ ሀገርም ከመጣ በኋላ ብዙ ነገር ሰማለሁ። ያው ልጄ ትንሹንም ልጄ ሁለቱም እሱ ጋር ነው ያለ። ለልጆች የሚያስፈልግ ነገር አረጋለሁ። ህጋዊ ጋብቻ አላችሁ አይደል? አዎ አለን፣ ግን ቤተሰብ ስላልፈቀደ በቤተሰብ ፍቃድ አይደለም የተጋባ ነው። ያ ቤተሰብ መጨረሻ ላይ ተስማምተዋሉ፣ ግን ቤተሰብ አይወዱትም። ስለ በቃ እሱ በመልክ ነው እንትን የሚለው እና ለአንቺ አይሆንሽም ብሎ ቤተሰቦች አይወዱትም። ገባ? ያው እኔ ደግሞ ወደዋለሁ። ያው የልጆች አባትም ስለሆነ እንደዛም እያጠፋ ወደዋለሁ። ግን ለቤት ክፉ አይደለም፣ ሁሉም ነገር ያደርጋል። ግን ሴቶች ይወዱታል። ያው የሴት ችግር ነው እንጂ ሌላ ነገር ምንም ችግር የለበትም። አሁን እህቴ ቆይ፣ አሁን ሴቶች ይወዱታል ማለት አሁን እሱ ወደዱት ማለት እንግዲህ እሱ ወንጀል አይደለም። የሴቶች ስለወደዱት እሱ ያለው ከነሱ ጋር ያለው ነገር ነው ልዩነት የሚፈጥረው። ገብቶሻል? ሰው ብዙ ሰው ስለወደደው ብዙ ሰው ስለጠላው ለውጥ አያመጣም። የዛ ሰው ዲሲፕሊኑ ምንድን ነው ነው ዋናው ነገር። እሱ ስለወደዱት ሁሉም ሴቶች ጋር የሚሄድ ከሆነ እሱ ነው ችግሩ። እንዳልሽኝ ደግሞ አልጋ ላይ ይዘሽዋል አይደል? ከሌላ ሴት ጋር። አዎ ከአጎቴ ልጅ ጋር ነው እንደው። አዎ እኮ ስለዚህ ይሄ ሰውዬ የሴቶች ድሮን ነው ማለት ነው። የወደዱትን ሁሉ ጋር የሚሄድ የኔ ቆንጆ ያለችው ሴት ጋር ሁሉ ወይ የሚል ገብቶሻል? ስለዚህ ያገኛት ሴት ጋር የሚሄድ ወንድ ስለሆነ ይሄ ባልሽ አይደለም። ገብቶሻል? ስለዚህ አሁን አንቺ ምንድን ነው የምትፈልጊው? እኔ የምፈልገው እና ከመጣው አረብ ሀገር 5ኛ ዓመቴ ነው እና ልጆቼ እናቴ ጋ ናቸው ያሉት። እሱ ደግሞ ዱባይ ሊድና ዱባይ ሰርቼ እንለወጣለን ምናምን ሲለኝ ያለኝን ብር ሁሉ ሰጥቼ ዱባይ ነው ያለ እና አሁን እኔ በእጅ ላይ ምንም ነገር የለኝም። ያው ግን ያው ያረጋል እሱ ደግሞ አሁን ከ1 ዓመት በኋላ ሄደሽ ከልጆቹ ጋር ቁጭ በይ፣ እኔ ደግሞ የሚያስፈልገውን ነገር አረግላቸዋለሁ
ምናምን ብሎኛል። እኔ ደግሞ እምነቴን ቀይሬያለሁ። እኔ ሙስሊም ነኝ፣ እሱ ደግሞ ጴንጤ ነው። እኔ ደግሞ ሃይማኖቴን አልቀይርም በምንም ታምር። ያው ልጆችን ወደ እኔ እምነት አምጥቼ በእኔ እምነት ሆኜ ልጆችን ማሳደግ ነው የምፈልገው። ከእሱ ጋር ግን መኖር አልፈልግም። ያው ለእሱ ግን ያለኝን ብር ሰጥቼ ወደ ዱባይ ወስጃለሁ። ያው እንዲመልስልኝ ያው እንዲያልፍልን ብዬ ማለት ነው። ለልጆቻችን ስል ያው ረድቼዋለሁ እኮ። አሁን ይኸውልሽ ሚዩት አድርጊና አዳምጪኝ። እኔ እንደ ሀሳብ ነገር አንቺ መጠቀሚያ እንዳትሆኝ። ማንኛውም ሰው በትዳር ውስጥም ሆነ በምንም ውስጥ ከሌላ ሰው ጋር ሄዶ ገላውን የተጋራ ሰው ድጋሚ ከአንቺ ጋር አብሮ መቀመጥ የለበትም። ገብቶሻል? አብቅቷል። በቃ እዛ ጋር ተጠናቋል። እዛ ጋር ጨራሽ መውጣት ያለ ከአጎትሽ ልጅ ጋር ነው ጨራሽ አልጋ ላይ ያልሽው። ይህን ሰውዬ ምምር ነው የምጠብቂው? ማለት አጋድሞ እስኪያርድሽ ነው የምጠብቂው? ሰው ይህንን ቀይ መስመር ካለፈ በቃ ህይወት የሚባል የለሽም። አንቺ እኮ ዕቃ አይደለሽም። በጣም የተከበርሽ ሰው ነሽ በፈጣሪ ዘንድ። ስለዚህ ማትፈለጊ ሰው ማትወደጂ ሰው ምናምን ስለሆንሽ ሳይሆን እሱ ዋጋሽ ስላልገባው ነው። አለቀ። ስለዚህ ዋጋችሁ ያልገባችኋቸውን ሰዎች ደግሞ አብራችሁ ቁጭ ብላችሁ ከእነሱ ጋር ስትጃጃሉ መኖር የለባችሁ። እንዲህ አይነት ቀይ መስመራችሁን የጣሰ ሰው ካለ ኢሚዲየትሊ ነው የምትወስኑት። ሁለቴ አይደለም የምታስቡት። አለቀ። ስለዚህ አንቺ ዱባይ መጥቼ ና ሊሸጋገርብሽ እያሰበ ነው ሊሸጋገርብሽ። ስለዚህ አስቢበት ቁጭ ብለሽ። እኔ ስለሚያሳስበኝ ነው። አሁን አንቺ በየዋህነት ይህንን ሰው በቃ ይቅርታ ምናምን ብሎሽ አጃጅሎሽ እንደገና የእሱ መጠቀሚያና መሸጋገሪያ ሆነሽ ማንም አይደርስልሽም። ብትወድቂ ነገ የእሱ መጠቀሚያ ብትሆኝ መጫወቻ ብትሆኝ ማንም ሰው ብሎ ነው የሚያልፈው። አለቀ። ስለዚህ አንቺ ነሽ የህይወትሽ ወሳኙ አካልና ህይወትሽን ለማስተካከልም ለማበላሸትም አንቺ ነሽ። ማንም አይመጣልሽ። ሰው ሀሳብና አስተያየት ከመስጠት ውጭ ሌላ የሚያደርገው የሚያመጣው ታሪክ እመኝ። ብትታመሚ አያስታምምሽም፣ ብትወድቂ አያነሳሽም፣ ዋጋ ብከፍሊ አብሮሽ አይከፍልም ሰው። ስለዚህ ዋጋውን ከፍለሽ አወራርደሽ ነው መውጣት ያለብሽ ከዚህ ሁሉ ነገር። ልጆችሽ ሀብቶችሽ ናቸው። ሁሉ ነገር ንብረት፣ ሀብት ምናምን ቢኖር እንኳን እርግፍ አድርገሽ ትተሽ የራስሽን አዲስ ገጽ ግለጭ። ምንም አትበይ ለማንም። አሁን እንዲያርጉብሻል ከአጎትሽ ልጅ ጋር ምናምን አልጋ ላይ ይዘሽው አይደል? ለማንም ሰው ምንም እንዳትናገሪ። ለቤተሰብ፣ ለጓደኛ፣ ለዘመድ አዝማድ ለምናምን ጸጥ ብለሽ ሂጂ። እንዲህ አይነት ሰው ስትታዩ ደግሞ አይተውሽም። ነገ ይመጣል። አንቺ ተረጋግተሽ ጤናማ ሆነሽ ሰላምሽን ጠብቀሽ ዋጋውን ከፍለሽ ትልቁን ተራራ ተሻግረሽ ስትቆሚ እንዲህ አይነት ሰዎች ይመጣሉ። እና ሲመጡ እንዲህ አይነት ሰዎች ወንጀለኛ የሚያደርገው አንቺ ነው። ይሄ ሰው ነገር ቃል በቃል የሚሆነው ነው የምነግርሽ። ያኔም ጸጥ፣ ራስሽን እንዳትከላከይ። ራስሽን የምትከላከይ ከሆነ እግዚአብሔር ለአንቺ አይከላከልም፣ ፈጣሪሽ ለአንቺ አይከላከልም። ጠብቅና አያስፈልግም፣ መከላከያ ሚኒስቴር አያስፈልግም፣ መከላከያ ጠበቃ አያስፈልግም። ጸጥ ብለሽ ኑሮሽ ኑሪ። ህይወት ይናገራል ስለ አንቺ። ስለዚህ ጠንካራ ሴት ሆነሽ ከዚህ ከማይሆንሽ ህይወትሽን ከሚያሳጣሽ ሁኔታ ውስጥ ግቢ። በሽታ ይዞብሽ ቢመጣ ሲይዝ በሽታ ብዙ ሴቶች ጋር የሚሄድ ከሆነ እንዲህ አንቺ ካጎትሽ ልጅ ጋር ቤት ውስጥ አልጋ ላይ ያልሽው እንጂ ስንት ነገር እኮ አድርጓል ማለት ነው ይዞ። ገብቶሻል? ስለዚህ እኔ ዋጋሽን ከፍ የሚያደርግ ነገር ነው እየነገርኩሽ ያለው። እግዚአብሔር ምስክሬ ነው። ዋጋሽን ከፍ ምንም አትናገሪ። ኢቭን ለሱ ራሱ አትንገሪ። እንደምትሄጂ ጥፊ፣ ሽሽ፣ ራቂ። ከዛ ፈጣሪ ለሁሉም በየጊዜው ይከፍላል። ደሞዝ ክፍያ ላይ ትገናኛለሽ እና ደሞዝ ክፍያ ላይ ስትገናኙ ሁሉም በዘራው ልክ ይከፈለዋል። ስለዚህ እንደዛ አድርጊሽ። እሺ አሌክስዬሽ፣ አሁን እንዴት ነው? አሁን ከሱ ያው ርቅ ያለው ሲጀመርም እኔ ከሱ ጋር ለመኖርም አላማ የለኝም። ግን ያለኝን ብር ሰጥቼ አሁን እሱ ዱባይ ነው ያለው፣ ስራ ጀምሯል።
ቢያንስ ያው የሰጠሁትን ብር ሰጥቶኝ ለልጆች የሆነ ነገር አድርጌ ከልጆቼ ጋር መሆንና አዲስ ህይወት ከልጆቼ ጋር መጀመር ነው የምፈልገው። ማለት የሰጠሽውን ብር መልሶ እንዲሰጥሽ ነው የፈለግሽው? እሱ ሰጥሻለሁ፣ እኔ ለልጆቹም እኔ በራሴም በኩል የሚያስፈልገውንም ነገር አረጋለሁ እና ብር ስጭኝና እንደዚህ እንደዚህ እዛ ሄጄ ሰጥሻለሁ ሲለኝ እኔ የሰጠሁት ማለት ነው። መሬት የገዛሁትን መሬት ስጬ እኔ የሰጠሁት ብር ማለት ነው። አባ አጠፋሽ፣ በጣም ነው ያጠፋሽው፣ በጣም ምክንያቱም ይሄ ሰውዬ እኔ ገንዘቡን አይሰጥሽም። አንድ ሁለተኛ ነገር የራሱን ህይወት ማመቻቻን ያደረገሽ። ለዛ ነው ሴቶች ወንድ ልጅ ሊጫወትባችሁ ሲሞክር የሚያደርገውን ነገር በሙሉ ተግባሩን ነው ማየት ያለባችሁ ብዬ ነግሬያቸዋለሁ። የሚያደርገውን ነው ማየት ያለባችሁ፣ የሚያወራውን አይደለም። ስለዚህ ገንዘቡን አይመልስልሽም። አንድ ሁለተኛ በቃ ይሄ ዝጊው ቶፒኩ። እንዴት ላስረዳሽ መሰለሽ? የሆነ ሳጥን ቢኖርሽ ሳጥኑ እንግዲህ የራስሽ ህይወት ሊሆን ይችላል። እዛ ውስጥ ብዙ አሁን እንግዲህ ከሱ ጋር ብዙ ነገር አሳልፈሻል። ወጥተሻል፣ ወርደሻል፣ ወድቀሻል፣ ተነስተሻል፣ አብረሽው ልጆች ወልደልሽለታል፣ የልጆቹ እናት ሆነሻል። ያንን ሳጥን ዝጊና ቁልፉን ቆለፈሽ ውቅያኖስ ውስጥ ወርውሪው፣ እንዳታገኘው አድርገሽ በቃ መርሳት። ታውቂያለሽ እንዲህ አይነት ሰዎች ከነ መፈጠራችሁ ስትረሻችሁ ደግሞ የእውነት ነው መሆን ያለበት። ይህ ዝም ብለሽ ራስሽን ለመሸወድ ምናምን በጣም ያማል፣ በጣም ጊዜ ይወስዳል፣ በጣም ያታግላል። ስትድኝ ግን ድንጋይ ነው የምትሆኚው፣ ብረት። ታውቂያለሽ ምንም ነው የማይሰብርሽ ምንም። እና አንቺው ለራስሽ መቆም አለብሽ። በጣም ጠንካራ ሴት ሆነሽ መቆም አለብሽ። ታዩ ገንዘቡን እንትን ይበለው እስኪ፣ ህይወቱን ይለውጥለት። አይለወጥም፣ እመኚ። እንዲሁ እንደ ኳተነ ነው የሚለው። እንዲሁ ሰው የገፋ ሰው ህይወት ላይ የተጫወተ ሰው እንዲሁ እንደ ኳተነ እንዲሁ እንደ ተቀበዘበዘ ነው የሚኖሩ። ማንንም ሰው አሳዝኖ ሄዶ አይቀናው። ማንንም ሁሉንም የሚዳኘው ጊዜ ነው። ስለዚህ አንቺ ለጊዜ ሰጠሽ፣ ከዚህ ሰው ውልቅ ብለሽ ውጭ። ከነበደልሽ፣ ከነመገፋትሽ፣ ከነደረሰብሽ ነገር ትንፍሽ ሳቲ እንደገና ጀምሪ። እንደ አዲስ ጀምሪ። እንደ አዲስ ሀ ብለሽ ጀምሪ ከዜሮ። ቢያፈራርሱሽ ማለት ነው አንቺ ምንም ማንም ሳትኮንኝ ጥግሽን ይዘሽ እንደገና ራስሽን መገንባት ትችላለሽ። እንደገና እግዚአብሔር ብቻ እድሜና ጤናውን ይስጥሽ። ልብሽ ንጹህ ከሆነ አንቺ አሸናፊ ነሽ። ገብቶሻል? ስለዚህ ከዛሬ ጀምረሽ ገንዘብ ከሱ ይመጣል ብለሽ እንዳትጠብቂ። ወጥረሽ ስሪ። ከዛሬ ጀምሮ ሴቭ አርጊ። ልጆችሽ የሚያስፈልገውን ነገር አድርጊ። ልጆችሽን እሱን እንዳትጠብቂ። እሱ ገንዘብ ይልክላቸዋል ለልጆቼ፣ እሱ ያስተዳደር እንዳትዪ። ኃላፊነትሽን ብቻ ተወጪ። ከአንቺ የሚጠበቀውን ብቻ፣ ከአንቺ የሚጠበቀውን ኃላፊነት ብቻ። ከዛ በኋላ አንቺ ቀና እያልሽ ስትመጪ፣ ገንዘብ ስትይዢ፣ ብርቱ ስትሆኚ፣ ጠንካራ ሴት ስትሆኚ፣ ማንም ሰው እንደ ቀዝቃዛ ገንፎ እየመጣ የሚዝቃት አይነት ሴት የማትሆኚ፣ በጣም አስተዋይ ነይ ሲልሽ የማትሄጂ፣ ሂጂ ሲልሽ ወዴት የማትሄጂ አቋም ያለች ሴት ስትሆኚ ይመጣል። እሷ እኮ ነች ቺት አርጋብኝ ከአጎቴ ልጅ ጋር ይዣት ይላል። ይቀይረዋል፣ ቁልፉን ይቀይረዋል። ያኔ ማበድ አይደለም ያለብሽ፣ ፈገግ ብለሽ መንገድሽ መቀጠል ብቻ ነው። አሁን ብቻ የሚሆነው ወደፊት የሚሆነው ነው እየነገርኩሽ ያለሁት። ስለዚህ በዚህ መልኩ ነው ራስሽን ማንሳት ያለብሽ። እሺ እሺ አሌክሶች፣ በጣም ነው የማመሰግነው ወንድሜ፣ በጣም ከልቤ ነው የማመሰግነው። እሺ አይዞሽ፣ ይስተካከላል ሁሉም ነገር። እሺ አባቴ